ሰንበት ትምህርት ቤቶች በምግባር የታነጸ በሃይማኖታዊ ትምህርቱ ልዕልናው ከፍ ያለ ትውልድ ከመፍጠር ባለፈ በበጎ ተግባራት በመሳተፍ ነዳያንን የመድረስ ስራ ይከውናሉ። ቃ በመግዛት እንደዚህ ከማታም በሬ ታርዶ ሲንሰካተፍ እንደዚህ ሲንሰራ ነበር። ከዛ ላይ ካራትና አብርተን እንደዚህ ነው የቀጠልነው። ስለዚህ ያው ትንሽ ደግሞ ግን እግዚአብሔር ይመስገን በረከት እናገኛለን ብለን ተስፋ እናደርጋለን። ይህ በጎ ግብር ለበርካቶችም የመትረፍ አብይ ስራም በዋናነት በበዓል ወቅት አስተዋሽ ያጡ ነዳያንን በማሰብ የበዓሉ ደስታ ተጋሪ ማድረግ ውጥንን ያነገበ ነው። በዚህም የሚያስፈልጉ ግብዓቶችን ለበረከት ካደሩ ምእመናንና የሰንበት ትምህርት ቤት አባላት በማሰባሰብ ለዕለቱ ቅድመ ስራ ይሰራል። በተለይ አብይ ጾም ሲሆን ደግሞ ሁለት ምርምሩ በአካባቢ ያሉና ወንድሞች እናቶች አባቶች ጾማቸውን በደስታ እንዲውሉ ፈታው ትንሳኤውን የብርሃን ትንሳኤውን ከማንኛውም ህብረተሰብ ጋር ደስ ብሏቸው እንዲውሉ ሁለት ወልምሩ እቅድ ታቅዶ በጎ አድራጊዎችን በመፈለግ ሰንበት ቤቱ ከአባላትም በውጭም ከውስጥም ካሉ በማስተባበር ለዚህ ታላቅ በዓል በደስታ እንዲውሉ ቅድመ ዝግጅት የሚደረገው በጣም ነው ደስ የሚልህ። እንደዚህ ከቤተሰብ ጋር እንደማለም የማስበው ነኝ። ምክንያቱም እዛ ከቤት ከምትወል እዚህ ጋር በጣም ብዙ ሰው አስደስተ ብዙ ተቸግረው የሚሉት ነገር አበልተ ካጠተመዋል ማለት ላንተ በጣም ደስታ ነው። እንዲህ ያለው የተከፋን ነፍስ የማለምለም የተዘነጉትንም የማሰብ ሰናይ ግብር አምላካዊ ቃልን መሰረት ያደረገ ነው። በማቴዎስ ወንጌል ምዕራፍ 25 ላይ ያለው ጌታ ለፍርድ በመጣ ጊዜ ተርቤ አብልታችሁኛል ወይ፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ አልብሳችሁኛል ወይ፣ ታምሜ ጠይቃችሁኛል ወይ፣ ታስሬ የሚለውን አምላካዊ ቃል የሚፈጸምበት ነውና በሱ ላይ እንደሚጠቅሰው ይሄንን ጌታው መቼ ይሄንን አደረግንልህ ብለው ሲጠይቁት ከተናናሾቹ ከወንድሞቼ ለአንዱ ይሄን ያደረገ ለኔ ያደረገ የሚለውን አምላካዊ ቃል መሰረት በማድረግ በእነዚህ ሁላዎች ውስጥ ተግባራዊ ክርስትና የሚፈጸምበት ሂደት ነው። በመዲናዋ የሚገኙ ሰንበት ትምህርት ቤቶች በበዓላት ወቅት ከሚከውኑት የምገባ አገልግሎት በተጨማሪም የተለያዩ ሰብአዊ ተግባራትን እንደሚሰሩም ሰምተናል። በተለይ በበዓላት ወቅት ያለው የአገልግሎት ሂደትም ቢሆን እስረኞችንና ህሙማንን ከመጠየቅና ከማስፈሰግ ባሻገር በተለያየ ሁኔታ ውስጥ የሚገኙ አቅመ ደካሞች ተደራሽ የሚሆኑበት ነው። 2 ወር ሲጾሙ የነበሩ እነሱን በተመለከተ በሌሊቱ 9 ሰዓት ቅዳሴው እንዳለቀ በጣም ብዙ ሰንበት ትምህርት ቤቶች ላይ የማስፈሰክ ስራዎች ይሰራሉ። በጣም ብዙ ሰንበት ትምህርት ቤቶች ላይ ጧት በነጋታው ላይም እንደዚሁ የማስፈሰክ ስራዎች ይሰራሉ። እስከ ዳግማ ትንሣኤ ይሄኛው ሲቀጥል ይውላል ማለት ነው። ይህ እንግዲህ በቤተ ክርስቲያን ለሚመጡ አቅም ለሌላቸው ቤት የሌላቸው ይሄን ማድረግ ለማይችሉ ነው። ከዛ ቀደም 1 ቀን 2 ቀን ቀደም ብሎ ደግሞ በየቤታቸው ኖሮ አቅም የሌላቸው ይሄን ማድረግ የማይችሉ ነገር ግን ቤተሰብ መስርተው ያሉ ለነሱ ደግሞ በአይነት ይደረጋል። አብዛኛው በሚባል ሰንበት ትምህርት ቤቶች ከ1000 በላይ ይመግባሉ። አማካይ ዝም ብለን ስንወስድ እስከ 700 ብለን ወስደነው ከ200 በላይ ሰንበት ትምህርት ቤቶች ይሄንን ያደርጋሉ። በትላንትና እና እስከ ዳግማ ትንሣኤ ካለው በትንሹ ነው። አሁን ሙሉን አይደለም በትንሹ ከ140 ሺህ በላይ ነዳያን የማስፈሰክ ስራ ይሰራል ማለት ነው። ይሄ ማስፈሰኩ ብቻ ነው። ከእንደገና ደግሞ ይሄ በአይነት ደግሞ የሚሰጣቸውን ስንመጣ ዘይት እንደዚህ የሚባለው ይሄ በ10 ሺዎች የሚቆጠሩ አባወሮችን ቤተሰቦችን ይሄን ነገር እንዲያገኙ ይደረጋል ማለት ነው። ይህን በጎ ተግባር በማስፋት ብዙሃኑን ተደራሽ ለማድረግ በቀጣይ የትኩረት አቅጣጫ መቀመጡንም የመዲናዋ ሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢም ለአከ ሄራን መንክር ግርማ ነግረውናል። የሰንበት ትምህርት ቤት ወጣቶቹ በሚሊዮን የሚቆጠሩ ብዙዎች ስለሆኑ በማህበረሰቡ ውስጥ ተሰራጭተው ስላሉ የቱ ጋር ምን ችግር ያለ የሚለውም ስለሚታወቅ በዚህ ኤሪያ ላይ ሊሰሩ የሚያስቡ በጎ አድራጊ ምእመናንን ማህበረሰቦችን እሱ ላይ ተሳትፎ እንዲያደርጉ የማስተዋወቅ ስራዎችን በመስራት ሰንበት ትምህርት ቤቶቹ በየቦታቸው ጥሩ ስራ ወይም ደግሞ ካሁን ካለው ስራ ከፍ ወዳለ ነገር እንዲመጡ የማድረግ ሐሳብና ሁኔታ ነው ያለው።